ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት የዘወትር የውይይት መድረካችን ወቅታዊና ማህበራዊ ፖለቲካዊ ክስተቶችን በመጽሐፍ ቅዱስ እየቃኘን እንግዲህ ወደ እናንተ እያደረስን እንገኛለን። ዛሬ እንግዲህ ዕለቱ ቀዳሚ ነው። የቀዳሚውን የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። ፓስተር አለማየሁ ደግሞ አጠገቤ ይገኛል። እንደ ወትሮ ደግሞ መረጃዎችን እያሰባሰበ እየመረጠ ለኛ የሚያነቁ መረጃዎችን ሊያቀርብልን ተሰይመዋል። እንግዲህ ዓለማችን በየጊዜው የሚከሰቱ ክስተቶች አሳሳቢነታቸው እየጎላ ስለመጣ እኛም ደግሞ እንቅልፍ እንዳይለን ማንቂያ ደወልም ስለሚያስፈልገን ይህንን ነገር እንግዲህ በአስተውሎት እንድታደምጡን በጌታ ፍቅር እንጠይቃለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በየጊዜው ወቅታዊ ጉዳዮችን ወደ እናንተ እያደረስን እንደምንገኝ ይታወቃል። ዛሬም እንግዲህ አዳዲስ ጉዳዮችን ክስተቶችን ፓስተር ይዞልን መጥቷል። ምን ይሆን የሚለውን እንግዲህ ጠይቋለሁ። በመጀመሪያ ሰላምታ ላቅርብና በቀጥታ ወደ መረጃችን እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ወንድም ይልቃል? እግዚአብሔር ይመስገን። እስኪ እንግዲህ ዓለማችን እንዴት ሰነበተች? ወይ ደግሞ በትላንትናው ዕለት ያው መረጃ አቀብለናል። በእርግጥ አዳዲስ ክስተቶች እየሰሙ ነው። እስኪ አጋራን። አዎ አዲሱ ክስተት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንና የጦር አዛዣቸው የፈረንሳይ ሕዝብ ለጦርነት እንዲዘጋጅ ጥሪ አቅርበዋል እና ይሄ ጥሪ ደግሞ በጣም የሚያስገርም ነው። በጣም ይገርመኛል። ምን በሌለበት ምንድን ነው የሚባለው? ምንም አይነት ነገር እኔ አላቅም። እነሱ የደረሳቸው መረጃ ሊኖር ይችላልና ሩሲያ ልታጠፋን ትችላለች ብለዋል እና የፈረንሳይ ሕዝብ ወይም ደግሞ የፈረንሳይ ሕዝብ ልጆቹን ራሱን ለማዳን ለጦርነት መዘጋጀት አለበት የሚል ነገር ነው የተናገሩት። እንግዲህ ይሄ ነገር ምንድን ነው የሚለው እድምታ የሚለው ምክንያቱም በእርግጥ ፈረንሳይ አልዘገብነውም እንጂ ለዩክሬን ሚራጅ የሚባለውን የጦር ጀቶች አሉ አይደለ? ብቻ ዘመናዊ የጦር ጀቶቿን ወደ ስንት ነው ወደ 20-30 ገደማ እንደዚህ ገደማ ለዩክሬን ለመሸጥ ተስማምታለች። አንደኛው ይሄ ነው። ሁለተኛ ፖላንድ ላይ 2000 ተዋጊ የፈረንሳይ ጦር ወደ ዩክሬን ለማስገባት እዛ ጋር አከማችታ ትገኛለች። ፑቲንም እኮ ምላሽ ሰጥቷል ለዚህ ፈረንሳይ ስጦታ። የፈረንሳይ አውሮፕላን እስኪ ሲያድናችሁ እናያለን የሚል ምላሽም ሰጥተዋል። አዎ ምላሽም ሰጥተዋል እና እኛም በመሃል ስላልዘገብነው ነው። እና ይሄ ደግሞ ምንድነው አንድ የጦር ጀነራል አሉ። እሳቸውም ምንድነው ለየከንቲባዎቹ ለፈረንሳይ ከተሞች ከንቲባዎች መልእክት አስተላልፈዋል። ትውልዱን ለጦርነት እንዲያዘጋጁና ንቁ እንዲሆኑ የሚል ነውና ይሄ ነገር ምንድነው የሚለውን ነገር ለማየት ሞክሬያለሁ። የተለያዩ ነገሮች መረጃዎችን ለማገላበጥ ሞክሬያለሁ። ሩሲያ በቅርብ መግለጫ አውጥታ ነበረ ትናንት ወዲያ ላይ። ምንድነው መግለጫውም የሩሲያ ቃል አቀባይ ማሪያ ዛራኮቫ እንዳሉት የባልቲክ ባህር የጦር ቀጠና ለማድረግ ኔቶ ተዘጋጅቷል፣ እየሰሩ ነው ያሉት የኔቶ ሀገሮች ብለው በግልጽ ተናግረው ነበረ። እንግዲህ ባልቲክ ቀጠና ማለት ብዙ ሀገሮች ናቸው በዛ ዙሪያ ያሉት እና እነዛ ሀገሮች ላይ
ቀጠናው የተረጋጋ እንዳይሆን እንዲተራመስ ይፈልጋል። ይህንን የሚፈለጉት ደግሞ አውሮፓውያኖች ናቸው። አውሮፓውያን ለምንድን ነው ይህንን ነገር የፈለጉት የሚለውን ነገር ስንመለከት በጣም የሚያስገርመው ነገር ራሽያን ማጥፋት ስለሚፈልግ ነው። እንደ ምንድን ነው የሚያዩት? ራሽያን እንደ ጠላት ነው የሚያዩት። ገብቷል? እንደ ጠላት ሀገር ነው የሚያዩትና ይሄ ነገር እጅግ አደገኛ የሆነ ነገር እየከሰተ ነው ያለው። እንግዲህ ሩሲያ እጅግ ዘመናዊ የሆነ የጦር መርከብ፣ የስለላ መርከብ በዛ ቀጠና ማለትም በእንግሊዝ ባህር ቀጠና ላይ አሰማርታ ለረጅም ጊዜ ስትሰልል ነበር እና ይሄ የስለላ መርከብ እጅግ በጣም ዘመናዊ እና ፈጣን መሰወር የሚችልም ነው እና የእንግሊዝ መንግስት ያው ትዕዛዝ ሰጥቷል መርከቢቱ እንድትመታ። በእርግጥ ከዛ በፊት ምንድነው ያሉት? እናንተ እየሰራችሁ ያላችሁትን ነገር እኛ እናውቀዋለን። እየሰራችሁ ያላችሁትን ለራሽያ መልእክት አስተላልፈዋል። እየሰራችሁ ያላችሁትን ነገር እናውቃለን። ይሄ እየሰራችሁ ያላችሁት ነገር ደግሞ ምላሽ የሚገባው ነው የሚል ነው የተናገሩትና እቺ መርከብ ያንትሪዝ ትባላለች። በጣም እጅግ ዘመናዊና በዘመኑ የረቀቁ የቴክኖሎጂ መሳሪያዎች የተገጠሙላት ነች። አሁን መርከቧን ማግኘት አልቻሉም። ነገር ግን በዛው ቀጠና ላይ እንዳለች ይታወቃል። በዛው ቀጠና ላይ ነው ያለችው ማለት በዛው ቀጠና ላይ ስትል እንግዲህ በዩኬ ቀጠና ዩናይትድ ኪንግደም በሚባለው ማለት ነው ወደ በዛው ቀጠና ውስጥ ነው ያለችው። በዛው ባህር ክልል ነው ያለችው። አሁን ምንድነው ወደ ሰሜኑ አቅንታለች የሚል ነገር አላቸው። ነገር ግን ምንድነው ይህንን መርከብ የሚመቱ ከሆነ እንግሊዞች በእንግሊዝና በራሽያ መካከል ያልታሰበ ከፍተኛ ጦርነት ይነሳል። ከባድ ጦርነት ነው የሚነሳው። ጦርነቱ ቀላል አይደለም የሚሆነው። እንግዲህ የእንግሊዝ ጀነራል እንዳሉት የጦር ኃይል አዛዡ ማለት ነው ዋናው እሳቸው እንዳሉት በመርከቧ ላይ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። ነገር ግን ለሚመጣው ከራሽያ ለሚመጣው ምላሽ ደግሞ የእንግሊዝ ሰራዊት ማለት ነው የመከላከያ ኃይሉ እንዲዘጋጅ ትዕዛዝ ሰጥተዋል። ይሄ እያለ ነው እንግዲህ አሁን በዚህ ሁኔታ ነው ቀጠናው እጅግ ያልተረጋጋ የሆነ ቀጠና ነው ያለው። በጣም የሚገርም ግን ከተወሰነ ጊዜ በኋላ ባለፈው አንስተነው ይሁን አላውቅም፣ ጀርመን ውስጥ ጀርመን ለሁለት እየተከፈለ መጥቷል በሩሲያ ጉዳይ ላይ። ምንድነው እያሉ ያሉ? ሩሲያ ጠላታችን አይደለችም። ከሩሲያ ጋር የምንዋጋበት ምንም ምክንያት የለም። ፍሬዴሪክ ሜርስ እርሶ እጆትን ከዚህ ያውጡ የሚል ነገር ተነስቷል። ልክ ነው። እምብዛም እንቅስቃሴ ስታደርግ አይታይም። የለችበትም። አሁን ምንም አይነት እኔ ፊት አውራሪ ነበረች እንዴ ሰውየው እንደው እንደመጡ እኮ ዩክሬንን እናስታጥቃለን፣ ለዩክሬን እንዋጋለን ይሉ ነበር። ሊሆን የከት የሆነውን ታንክ አታስታውስም? ሰጥተው ሁሉ ነበረ። እንዴት አለ ለጊዜው ስሙን ዘነጋሁት እንጂ በደንብ በጣም ዘመናዊ ታንክ ነው። እንግዲህ በደንብ ግን ምንድነው መሰለ አሁን ይሄ የመጨረሻው ዘመን አይደል? የመጨረሻው ዘመን ጦርነቶች፣ ውጊያዎች አይቀሬዎች ናቸው። አይቀሬዎች የመሆናቸውን የምታመለክተው ደግሞ አገሮች አሁን ላይ የጦር መሳሪያ ሸመታ ላይ ናቸው። ማምረት የማይችሉት የጦር መሳሪያ ሸመታ ላይ ናቸው። ማምረት የሚችሉት ደግሞ የድሮ የጦር መሳሪያዎቻቸውን እጅግ ዘመናዊ አፕዴት እያደረጉ ለውጊያ እየተዘጋጁ ነው ያሉት። አሁን ግን እንግሊዝና ፈረንሳይ ከራሽያ ጋር ያለው ፍጥጫ ግን በጣም እጅግ ጠንክሮ የመጣ ነው። አደገኛ ሁኔታ ውስጥ የመጣ ነው። አሳሳቢ ነው። እውነት ለመናገር እንደው ታሪክን የኋሊት ካየን ፓስተር ቅድም ፈረንሳይ ለክተት ራሷን እንድታዘጋጅ የሚል መረጃ ነበረ የጠቆምከን። ይሄ እኮ ማለት እኮ በአንደኛው የዓለም ጦርነት በሁለተኛው የዓለም ጦርነት የነበረው
ድባብ እየመጣ ነው ማለት ነው። ህዝቡን ካንቀሳቀሱ ማለት የጦርነቱን አይቀሬነት የሚያመላክት ደግሞ ሩሲያና ፈረንሳይ ደግሞ በጣም ባላንጣዎች ናቸው። ያኔም ጀምሮ ከናፖሊዮን ጀምሮ አሁን እሱ ብቻ ሳይሆን የአይዲዮሎጂም ልዩነት ነው። አንዱ የአይዲዮሎጂም ልዩነት ነው። አሁን ፈረንሳይ ማነች ሩሲያ እንደው እዚህ ጋር ትንሽ ማውራት ያስፈልገናል ብዬ አስባለሁ። ሩሲያ ኤልጂቢቲኪውን ትቃወማለች። ኒው ሊበራሊዝም አስተሳሰብን ትቃወማለች። አንደኛ ሩሲያ ከለር ያለ የኦርቶዶክስ እምነት ተከታይ ነች። ሁለተኛ በጌና በሌዝቢያን ላይ የሞት እስከ ሞት እርምጃ ድረስ ተወስዳለች። ወንጀል ነው በሀገሯ። ስለዚህ ይህንን ነገር ደግሞ አውሮፓዎች አይጥማቸውም። አውሮፓዎች ትልቁ ዓላማቸው ኤልጂቢቲኪውን ወይም ደግሞ የሌዝቢያንን እምነት ወደዛ ማስፋፋትና ማስገባት ነው የሚፈልጉት። ይህንን ስለሆነ የሚፈልጉት ይህንን ደግሞ የሩሲያው ፕሬዝደንት ቭላዲሚር ፑቲን አጸያፊ አቋም ብለው ነው የሚቀበሉትና አሁን ከዩክሬን ጋር እንኳን የነበረው ነገር እኮ የተጀመረው በእነዚህ ኬዞች ውስጥ ነው። እና የሚገርም ነገር አሁን ፈረንሳይም እንግሊዝም ለሚያደርጉት ነገር እስካሁን ድረስ የራሻ ምላሽ እየተጠበቀ ነው። ይሁን እንጂ እስካሁን ራሻ ምላሽ አልሰጠችም። በመርከቡም ጉዳይ ምላሽ አልሰጠችም። በፈረንሳይ መግለጫ በኩል ምላሽ አልሰጠችም። ነገር ግን ምናልባት ይሄ ጉዳይ ወደ አልተፈለገ ነገር እንዳያመራ ግን ቀጠናዊ ስጋትን ፈጥሯል ለማለት ነው። እንግዲህ ታውቃለህ እዚህ ዓለም ላይ የሚደረጉ እያንዳንዱ ነገሮች በሙሉ ከመንፈሳዊ ዓለም የሚመነጩ ስለሆነ ሰይጣን ደግሞ ሁልጊዜም የሰው ልጅ ከማጥፋት፣ የሰው ልጅ ወደ ጥፋት፣ የሰው ልጅ ወደ ሞት፣ የሰው ልጅ ወደ ሲኦል፣ የሰው ልጅ ወደ ውድቀት ከመንዳት እረፍት አልባ ስለሆነ እኛ ይህንን ማሸነፍ የሚችለው አንደኛ ስንጸልይ ነው። በእግዚአብሔር ፊት መጸለይ ያለባት ቤተክርስቲያን በጉልበቷ የሚንበረከክ መሆን አለባት። ህዝቧን ደግሞ ማስተማር መቻል አለባት። እና ስለዚህ ይሄ ጉዳይ እጅግ አሳሳቢ ነው። ምክንያቱም አሁን ዓለም ላይ ያሉ ነገሮች አብዛኞቹ ከኒው ሊበራሊዝም አስተሳሰብ ሰይጣናዊ አስተሳሰብ የሚመነጩ ናቸው። ይሄ መቆም ያለበት ጉዳይ እንደሆነ ቤተክርስቲያን አጥብቃ ልትጸልይ ይገባል እላለሁ። ለዛሬ ቅዳሜ ቀን ያለኝ መልእክት ይሄንን ይመስላል። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግ አገልግሎታችንን በገንዘባችሁ እንድትደግፉ በጌታ ፍቅርን እንጠይቃችኋለን። በተለይ አሜሪካና ካናዳ፣ አውሮፓ ያላችሁ አገልግሎታችንን በጎፈንድሜ እንድትደግፉ በጌታ ፍቅርን እንጠይቃችኋለን። የጌታ ጸጋ፣ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ዓለማችን አጣብቂኝ ውስጥ የመግባቷ ነገር በጣም እየጎላና በጣም አሳሳቢነቱ እያየለ እንደመጣ ነው እንግዲህ እየተረዳን ያለ ነው። በዚህ ሁሉ ውስጥ ግን የኛ ደግሞ ሚና ምንድነው? ራስን በማዘጋጀት ቤተሰብንም ጨምሮ አካባቢያችንን የቤተክርስቲያን አባላትን ጨምሮ በተለይ የቤተክርስቲያን መሪዎች በዚህ ጉዳይ ላይ ጠንከር ያለ አቋም ቢኖራችሁ መልካም ነው እንላለን፣ ምክራችንን እንለግሳለን። ምክንያቱም የተኩላው መንፈስ በጣም በከፍተኛ ደረጃ እየከበበ እያጠበበ ስለሆነ በዚህ ሁሉ ውስጥ እንግዲህ ሰዎች እንዳይበሉብን እንዳይጠፉብን በጣም ጥንቃቄ ማድረግ አለብን የሚል መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን የቅዳሜው የቀኑ መረጃችን ይህንን ይመስላል። ምሽት 12 ሰዓት ላይ የቀጥታ ስርጭት ስላለ ከወዲሁ ጥቆማችንን ለእናንተ ማቀበል እንወዳለን። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።